ማድያተ ጠራ እግዚአብሔርም ሰማው ደርሶ ስላንኳኳ ከጸባዖት እንባው አምላክ በቸርነት በምሕረት ጎበኘው ባለቀሰ ጊዜ ግራ የገባው ሰው መሻት ብቻ ነው የምፈለግበት እግዚአብሔርን ጥራ ትድናለህ መሻት ብቻ ነው የምፈለግበት እግዚአብሔርን ጥራው ትድናለህ። ንገረው ችግርህን የውስጥህን ብሶት ይሽረዋልና አስፈሪውን ሕይወት የተከፋው ገጽ ይበራል ተብሎ አምላክህን እዘዝ መሻት ብቻ ነው የምፈለግበት እግዚአብሔርን ጥራው ትድናለህ መሻት ብቻ ነው የምፈለግበት እግዚአብሔርን ጥራው ትድናለህ። ለወገን ለዘመድ ያስቸገረው መላ ስቅታ የዋለ ካነባ በኋላ ይቀራል ይሻራ በዙፋን ታጥላ ፍቅር ይከብሃል መሻት ብቻ ነው የምፈለግበት እግዚአብሔርን ጥራው ትድናለህ መሻት ብቻ ነው የምፈለግበት እግዚአብሔርን ጥራው ትድናለህ። በከንቱ መጨነቅ ራስን መጥላቱ ነውና ያጋንንት መግቢያ ምልክቱ ሐዘን በህሊና በፈሰሰ ጊዜ ንገረው ለአምላክህ የልብን ትካዜ መሻት ብቻ ነው
እንዲያየ ጋተተ ዓለምን ለማዳን የማይሞተው ሞተ የማይሞተው ሞተ ከሞት ልታደገን በመጣልን ፈጥኖ መስቀል አሸከሙት ውለታዊ ሆኖ ውለታዊ ሆኖ መከራውን ሳስብ ሳስታውስ ቀኑን ይቆስላል ይደማል ልቤ በሐዘን ልቤ በሐዘን መች ለራሱ ነበር ይህ ሁሉ መከራ መስቀል ተሸክሞ የወጣው ተራራ የወጣው ተራራ የሚነግስ ሰው ክፉ ነውና እውሩን ቢያበራ ጎባጣን ቢያቀና ጌታዬን ሰቀሉት አይሁድ ጨከኑና አይሁድ ጨከኑና ምነዋ ያሳዝን የአይሁድ ክፋት የዝናቡን ጌታ ውሃ ሲነፉት በተንኮል በኃጢአት ቀሩ እንደባዘኑ ሙታን ከመቃብር ተነስተው ሲያስተምሩ እናታችን ሔዋን ወየው ያልቅ እንጂ ያንቺን ሕመም ታሞ ከሞት ሊያድንሽ የሕያዋን ጌታ ተሰቀለልሽ ተሰቀለልሽ አይጉድ አይጉድ ዓለም የኋላሽ መድኃኒት ክርስቶስ በግፍ ሞተብሽ በመስቀል ተሰቅሎ ሥጋውን ሲቆርስ በችንካር ተወግቶ ደሙንም ሲያፈስ ዋለች በመከራ ድንግል ስታለቅስ ሰውነትሽ አለ
ሁላችሁም የምታውቁት ታላቋ ገዳም ባታ ለማርያምን የመሰረቱ መላከ ሰላም አበባው ማለደ በመካከላችን ይገኛሉ። እኔ ብዙ ማለት አልፈልግም። ለ5 ደቂቃ እንደ እግዚአብሔር ፈቃድ የሚያስተላልፉት መልእክት ይኖራል። ወደ እሳቸው ወስዳችኋለሁ። እሺ፣ አሁንም ጠላታችን ድል በተነሳበት የኔና የእናንተ ሕይወት በተመሰረተበት ዓለም በምናዋ በተባረከችበት በትምህርተ መስቀል አምላካችን እኛን ለማዳን በተሰቀለበት ትምህርተ መስቀል ብድግ እንበልና ሁላችንም መቀመጫችን ብድግ ብለን እናማትብ እስኪ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መጋቤ ብሉይ ቆሞስ አባ ያሬድ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የመንጋው ጠባቂ፣ እንዲሁም ሊቀ ልሳናት ጌታቸው የዚህ ታላቅ ቤተ ክርስቲያን ጸሐፊ፣ የስብከተ ወንጌል ክፍል ኃላፊዎችና አባላት፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምዕመናንና ምዕመናት እንደምን አደራችሁ? እንደምን አደራችሁ? እንኳን አደረሳችሁ። እንግዲህ በሰላምታ ጨረስኳት። 5 ደቂቃ ብቻ ነው የተሰጠሽ። ያው በሰላምታ ብቻ ነው የጨረስኳት። 3 ደቂቃ መበደር እችላለሁ። 3 ደቂቃ እበደራለሁ። እኔ የምለው ዛሬ ውለታን አትርሱ የሚል ነው። እስኪ በሉ ሁላችሁ ውለታን ምን አትበሉ? ውለታን አትርሱ። ዛሬ ቅድም መምህራችን ቃለ ሕይወት ያሰማልንና ሲናገሩ የነበሩት በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምራችሁ ስታነቡ ያገኛችሁት መጻጉዕ በሽተኛ የመጨረሻ ውለታውን የረሳ ሰው ነው። በመጨረሻ ውለታውን ምን ያለ? አቤት! ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለው፣ ልትድን ትወዳለህን አለው። አዎ፣ ወደ መጠመቂያው የሚወስድ የለም አለ። ከዛ በመጨረሻስ አልጋህን ተሸክመ ተመላለስ፣ ግን ሁለተኛ ግን እንዳትበድል፣ ከዚህ የባሰ እንዳያገኝህ። እስኪ በሉ ከዚህ የባሰ እንዳያገኝህ። ከዚህ የባሰ እንዳያገኝህ ማለት ምን ማለት ነው? ከዛ የባሰ ምን አለ? ከ38 ዓመት መሰቃየት የባሰ ነገር የለም አይደለ? አለ እንዴ? አቤት! ለምንድን ነው ታዲያ? ለምንድን ነው ከዚህ የባሰ እንዳያገኝ ያለው? የዘላለም መከራ፣ የማያልቅ መከራ፣ የማያልፍ መከራ። በዚህን ቀን እፈወሳለሁ፣ በዚህን ቀን እድናለሁ፣ በዚህን ቀን ነፃ እወጣለሁ፣ አልጋዬን እሸከማለሁ የማይባልበት መከራ አለ መጨረሻ። ያን እንዳያገኝህ ነው ያለው። አሁን 5 ደቂቃ ናት የተሰጠችኝ። በዚች 5 ደቂቃ እኔ የምለው ቤተክርስቲያን መጥተናል። እንደምን አደራችሁ? ቤተክርስቲያን ውለታ አለን የለንም? ውለታ ያለው እጁን ያሳይ። ሌላ አይደለም። ውለታ ያለው ሁላችሁ ውለታ አለባችሁ። እውነት እውነት አልዋሽንም አይደለ? አዎ እርግጥ ነው። ከኔ ጀምሮ ቤተክርስቲያን የሰጠችን ውለታ አለ። ግን መልሰንላታል? መልሰና ንገረኛ። እኔ ውለታን መልሻለሁ የሚል ይንገረኝ። የመለስነው ውለታ አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ነገር አድርጎልናል። ከልጅነት እስከ እውቀት ድረስ ብዙ ነገር አድርጎልናል። ከመኪና አደጋ ወጥቶናል። ከበሽታ አድኖናል። ከራብ ከጥማት አድኖናል። አደጋ ነገር ጠብቆናል። ከምቀኛ ከተንኮለኛ ከሟርተኛ ጠብቆናል። ከብዙ ችግር አድኖናል። ውለታ አለን የለንም? መልሰንለታል? አቤት መልሰናል። መልሰን በጥፊ የምንማታ ሆነናል። መልሰን ውለታውን አንድ ነገር ልንገራችሁ። ገጠር ያደጋችሁ ነገር እስቲ እጃችሁ ገጠር ያደጋችሁ ልጨርስ ነው። ገጠር አድጋችኋል? በሬ ታውቃላችሁ?
ከበረታችሁ ተወልዶ ያደገ ተወልዶ አድጎ እየታረሰ እድሜውን የጨረሰ መጨረሻ ውለታው ምንድን ነው? አቤት ምን ለበሬ ወረታ በሉ እስኪ ካራ መለሱለት። አያችሁ መጻጉዕ የሰራው ይሄን ነው። 38 ዓመት ላዳነው ጌታ የመለሰው ጥፊ ነው። አይሁዳውያንስ ፈሪሳውያንስ ምንድን ነው የመለሱት? መስቀል ሰቅለው መግደል፣ ገርፎ አሰቃይተው መግደል። የሰማችሁ የሰው ውለታው ነው። ግን እስኪ ባለ ውለታዎችን ነው ባንመልሰው። እዚህ አንድ ነገር ልበልና ልመለስ። የእናትና የአባቱን ውለታ የመለሰ ልጅ እስኪ እጃችሁን አሳየ። መልሰዋል ነ እውነት አረቶ አልመለሱ ውሸት አልቀበሉትም። ለምን? እናት እንደው አንድ ቀን በሬ ረግጣታል ያለችውን ያህል አይመልሱም። መኪና ይመታዋል ያለችውን ያህል አይመልሱም። ነፍሱ ጣቱን ያህል አይመልሱም። አርጅተው ከቤት ብስብስ ብለው አሁን መነሳት መቀመጥ ካቃታቸው አሁንስ በሞተ ይበቃው ነበር ነው የሚል ልጅ። እናት ግን ይበቃት ነበር አትልም። አባት ይበቃው ነበር አይልም። አልመለስንም ውሸት። ስለዚህ እስኪ ትንሽ ውለታ እንመልስ። ከኔ ልጀምርና ዛሬ 10 ካሬ ገዝተን እንሄዳለን። 10 ካሬ ለዚች ቤተክርስቲያን። እቺ ቤተክርስቲያን ባለውለታ ናት። በ40 በ80 ቀን ከማህፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ የሥላሴን ልጅነት ሰጥታናለች። ከሁሉም በላይ አድርጋናለች። ከሁሉም በላይ ከማንኛውም በላይ አድርጋናለች። እየሰማችሁ ነው። ነጠላ ለብሰን ወደ ምሕረት ላይ ቃሉን እንድንሰማ ያደረገን ማን ነው? አቤት ቤተክርስቲያን ስላለች ነው አይደል? እግዚአብሔርን ደጅ የምንጠናው የት ነው? ቤተክርስቲያን። እስኪ ውለታ የሚመልሱ 5 ሰዎች ፈልጋለሁ። 5 ካሬ 3500 ነው አሉ። 1 ካሬ በቀላሉ ሊጨምርም ላይጨምርም አላውቅም። ይሄ የቀመርኩት 3500 ነው። እስኪ እኔ 500 ላስገባና 3000 አንተ ላይ ሊጨምር የሚለኝ ይምጣ። እችን ብዬ ጨርሳለሁ። መምህሩ ጨርሰውታል። ለጠቢብ ሰዓት ቃል ትበቃው፣ ለጥበበኛ 1 ቃል ትበቃዋለች። በቃ ተነግሮናል። መጻጉዕን እንዳንሆን ቅዱስ እንሆን። እስኪ 3000 ብር መኖ ሀጉሮሮ እኔ እኮ የእግዚአብሔር ውለታ አለብኝ፣ የእግዚአብሔር ውለታ አለብኝ፣ የቤተ ክርስቲያን ውለታ አለብኝ የሚል 3000 ብር ስራ አስገባለሁ ብላለሽ። እግዚአብሔር ይስጥልን። ዝማሬቷ ደግሞ ከዝማሬው አገልግሎት በላይ ደግሞ 1000 ብር ሰጥታለሽ። እግዚአብሔር ይስጥልን በሉላችሁ። እስቲ እግዚአብሔር ይስጥልን በሉ። ድገሙት። እግዚአብሔር ይስጥልን። ትልቅ ምርቃት ነው። ያዙልኝ ይችን 1000 ብር ያው እንጂ ታይዋስናት 1000 ብር ነው። ወለተ ማርያም 500 አስገብታለሽ። እግዚአብሔር ይስጥሽ በሏት። እልልታው ስለሌለ እግዚአብሔር ይስጥሽ በሏት። ወለተ ኢየሱስ ካሬ ገዝተናል። እልል በሉ እስኪ። 2 ካሬ ቀላል አይደለም። 2 ካሬ ማለት ቀላል አይደለም አይደል አባታችን? እሺ 2 ካሬ ገዛን። አሁን ደግሞ 1 ካሬ ልንጀምር ነው። 600 ብር አስገብተዋል። እልል ብላችሁ አመስግኑ። አታጨብጭቡ ዝም ብላችሁ። ፍቅርተ ማርያምና ወልደ ጊዮርጊስ 3000 ብር 3 ካሬ ገዛነ። እግዚአብሔር ይስጥልን በሏቸው። አመስግኑልን። እግዚአብሔር ይስጥልን። 3 ካሬ ገዛነ። ስንት ቀረን? ሀቀድ ነው 2 ለ2 ካሬ አታሳፍሩ። 2 ካሬ ገዛነ ማለት ቀላል አይደለም። በቃ ሳምንት ደግሞ 5 ስንጨምር 10 ደግሞ በወዲያኛው ደግሞ 5 15 እንዲህ እያለ ሀቀድ ነው። ካሰብነው ካለምነው እንደርሳለን። ቤተክርስቲያናችን አስፍተን ካቴድራሉን ሰርተን ጸበሉን ደግሞ አሁን ጸበሉን በደንብ እናዘጋጃለን። በደንብ ጸበሉን እናዘጋጅ። የፈውስ ቦታ ስለሆነ እሰይ 500 ቀርቶታል። እሺ ወለተ ሥላሴ 1 ካሬ 3500 እልል ብላችሁ አመስግኑ። እድሜ ይስጥልን እግዚአብሔር ይስጥ። መላክ 1000 ብር 5ኛውን ካሬ እየጀመር ነው። 4ቱን ገዝተናል። አባታችን
እጅ በእጅ ነው የገዛ ነው፣ ቀጠሮ የለውም። እሺ ይሄ 1000 ነው፣ 1000 ብር። ይሄ ደግሞ አንዴታችን 500፣ 1500፣ 2000 ብር ቀረ። 2000 ብር ቀረ። እልል ብላችሁ አመስ ወለተ ሲሆን አንድ ካሬ ገዛለሁ ብለዋል። እልል ብላችሁ አመስግኑላቸው። 3500 ነው። ስንት ሆነ? 5 ካሬ ተኩል 5 ተኩል እንበለው አይደል? አባላች 6 ሊሞሉት ነው። አይታመኑም እነዚህ ሰዎች። 10 እንዳያደርጉት እንጂ ዛሬ ስንት አለ? ከኋላ ለራቃችሁ እንድታዳምጡ። አይ በፊት ይምጡ። እኔ በፊት ላልመጣ ሰው አልሰጥም። ይሄ እኮ ትልቅ እድል ነው። ይሄ እኮ ትልቅ እድል ነው። አባታችን ከኋላ ሆነው ዝም ብለው ይተውት። አንለምናቸው። መንግስተ ሰማያት የሚገቡ እነሱ፣ የሚጸድቁ እነሱ፣ በምድር በረከት የሚያገኙ እነሱ፣ ቤታቸው የሚባረክ የነሱ። የእኛ የብቻችን ዕጣ ፈንታ የእነሱ የብቻቸው ዕጣ ፈንታ። አለምንም በጀርባ ከሆኑ ጀርባ ነው፣ ጀርባ ነው። ፊት ለፊት መሆን አለብን። ፊት ለፊት መጽደቅ አለብን። እሺ ለ6 ስንት ቀረ? ስንት ነው የቀረ ለ6? 2000 ብር። 2000 ብር ብቻ 6 ካሬ እንድናረግ። እሺ 2000 ብር ብቻ ነበር የቀረው። 200 ብር ያሳድግሽ ልጄ። 200 ብር ጨምራበታለች። ህፃን እናት አባቷን ጠቃሚ ያደርግልን። አመስግኑላት። እሺ እኔ አባት ስንት ነው? 1000 ብር። ጽጌ ማርያም የአንዱን ካሬ እኔ እሸፍናለሁ አለች። እስኪ ልልበሉ። በነገራችን ላይ አንድ ነገር ልንገራችሁ። በዚህ አብይ ጾም ከበሮ አይመታም፣ ጽናጽሉም አያገለግልም አይደለ? ለምን ይመስላችኋል? ደስታ እንዳይሆንብን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን የጾመው ጾም ስለሆነ ኢትዮጵያውያን ሊቃውንት ከበሮ፣ ጽናጽል ስራ እንዳይሰራ ያደረጉት በዚህ አብይ ጾም ደስታ የደስታ የመዝናናት እንዳይሆን ነው። እየሰማችሁ ነው? እጭ ስትሰጥ እልል የምትሉት ግን እውነት ነው፣ አስፈላጊ ስለሆነ። ምክንያቱም ከዚህ አንድ ካሬ ገዛነ ማለት በዚህ ዘመን እልል ያሰኛል። በዚህ ዘመን መሬቱ በተወደደበት፣ እግዚአብሔር መሬት ባጣበት፣ አዎ በዚህ ጊዜ እግዚአብሔር እውነት ነው ያ ለቀበሮች ጉድጓድ አላቸው መደበቂያ፣ ለሰው ልጅ ግን ማደሪያ የለውም ያለው በዚህ ዘመን ተፈጸመ። እውነት ነው አባቴ፣ ይሰማኛል። በዚህ ዘመን ተፈጸመ። ሰይኔናት ወለተ ኢየሱስ ናቸው። አመተ ኢየሱስ ባሌ ውጭ ሀገር ነው የሚኖረው። ልጅ መውለድም አቁሜ ነበረ። ልጅ ፈልግ ነበር። ልጅ መውለድ አቁሜ ነበረ። ቤትም ልንገዛ ተነጋግረን ነበር። ይህ ሁሉ ስንክልክል ብሎ ነበረ። መጣሁ፣ ለእግዚአብሔር አብ ነገርኩት። ቅዱስ ገብርኤልን ላከልኝ፣ ነገሮችን አስተካከለልኝ። የኔውን ያስተካከል አምላክ የእናንተንም ያስተካክል። ቤቴንም ገዛው፣ ልጄንም አግኝቻለሁ። በመጀመሪያ ደስ ይበላችሁ ይልል። ስለዚህ 500 ብር አስገብቻለሁ። አሁን እጨጌ ተስዬ ነበረ 500 ብር አስገብቻለሁ። ለቀጣይ 5000 ብር አስገባለሁ ብለዋል። አመስግኑላቸው ልብላችሁ። ይሄው ለ800 ብር ማማያ 200 ብር ተተክቶለታል። እግዚአብሔር ይስጥልን። 12 ካሬ ገዝተናል። 5 ነው ያልነው። እግዚአብሔር ሁልጊዜም አጥፎ ደርቦ አይደለም የሚሰጠው። ይሄ እግዚአብሔር አብ አካውንት ነው ብላችሁ በነገራችን ላይ በመልበሰ ብርሃን የዩቲዩብ ቻናል ይተላለፍላችኋል። አሁን መልበሰ ብርሃን የዩቲዩብ ቻናል የኔ ነው፣ በዚህ ይተላለፍላችኋል። እግዚአብሔር አብና የቅዱስ ገብርኤል ቤተክርስቲያን አካውንት የኢትዮጵያ ንግድ ባንክ 1034 13 94 078 በዚህ አካውንት ከቤታችሁ ቁጭ ብላችሁ የሆነ ነገር ሲሳካላችሁ ውለታውን መልሶ እግዚአብሔር ይስጥልን፣ እድሜና ጤና ያድላችሁ። እንግዲህ ጸበሉንም በደንብ አድርጋችሁ አዘጋጅታችሁ በጸበሉ እንድትፈወሱ እየመጣችሁ ተጠመቁ። እድሜና በጤና ይጠብቅልን። እግዚአብሔር አብ ቦሌ አራብሳ በኬ እግዚአብሔር አብና ቅዱስ ገብርኤል ቤተክርስቲያን ነው ያለነውና ስለዚህ በተቀመጠላችሁ አካውንት ቃል የምትገቡት ካለ
በጽሁፍ አስታውቁን። ቤተ ክርስቲያን እንደምታዩት ቆርቆሮ በቆርቆሮ ነው ያለው። የቤተ ክርስቲያን እንደምታዩት ጠባብ ነው። እንደምትሰሙት እንደምታዩት በጣም ጠባብ ነው። ዙሪያው ለማስፋፋት ቤተ ክርስቲያን ትጠራችኋለች፣ ትጠይቃችኋለች። በሀገር ውስጥም በሀገር ውጭም ያላችሁ የእግዚአብሔር ሰዎች ክርስቲያኖች፣ ኦርቶዶክሳውያን የሚጸጽታችሁ የሚቆረቁራችሁ ቅድም እንደተነገረው ቤተ ክርስቲያን የውጭ ፈንድ የላትም። እዚሁ ከምዕመናን ላይ ነው ሁሉንም ነገር የካህናትን ደሞዝ ቤተ ክርስቲያን የምትሰራው የካህናት ደሞዝ የምትከፍለው የማስቀደሻ ጧፍ ዕጣን የምታዘጋጀው ግብር የምታዘጋጀው ከምዕመናን ላይ ስለሆነ ሁላችሁም እንድትተባበሩ አደራ እላለሁ። እግዚአብሔር ይስጥልን። ወስብሐት ለእግዚአብሔር።